መጪው ጊዜ እንዴት እየከፋ እንደሆነ ደግሞ ተከታተሉ። ለክርስቲያኖችና በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅመን አይደል መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች በሁሉም መስክ የተወጠረች ቤተክርስቲያን ምእመን በሁሉም መስክ እንዴት ያለ የመረረ ፈተና እንዴት ያለ የመረረ ፍዳ እየመጣ እንደሆነ እንዲሁ አይታችሁ መረዳት ይችላል። እየተደራጀና እየመጣ ያለው ኃይል ሰምታችኋል። ገብርኤልን ወደ መስጊድ ቀይረነዋል አለ በንግግሩ ይሄኛው ሰው። ይሄን ካለ በኋላ ሌሎቹም በፍጹም አብያተ ክርስቲያናት እንዳይቃጠሉ ምንም እንዳይሉ የሚል ትእዛዝ ይሰጣል። መወገድ ያለበት ይወገድ ይልሃል። ማንን? ካህናቱን፣ ሊቃውንቱን፣ ዲያቆናቱን እነዚያን በሙሉ ዳምጠው መምህር ዘላለምን ትግደሉን እንኳን ማለት ወንጀል ሆነ። ገዳዮቹ በነጻነት ያለምንም ጠያቂ ይንቀሳቀሳሉ። ሰው ምንም ይሁን በሰውነቱ ሊከበር ይገባል። ምንም ቋንቋ ይናገር፣ ጾታው ምን ይሁን፣ ምንም ሃይማኖት ይመን በሰውነቱ መከበር አለበት። ሰው እኮ ክቡር የእግዚአብሔር ፍጡር እኮ። ነገር ግን ዛሬ አንዳንድ ሰዎች ከአራዊት ከፍተው በጠራራ ፀሐይ ንጹሐን ኢትዮጵያውያንን በተለይም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆችን ማተባቸውን እያዩ መስቀላቸውን እያዩ አርደው እየጣሏቸው ነው ያሉት። እዚህ ዘመን ደርሰናል። ዛሬም አስጨናቂዎቻችን ብዙ ናቸው። ጠላቶቻችን ብዙዎች ናቸው። በግብፅ ምድር ከእስራኤል ወንዶቹ ሲወለዱ እንዳያድጉ እየታነቁ ይገደሉ ነበር። አዋላጆቹ ይገርማቸው ነበር። ሊቀ ነቢያት ሙሴ ሞት በታወጀበት ምድር ላይ ነው እኮ እግዚአብሔር በድንቅ ሥራው ጠብቆ ሕዝቡ ሊያድን የተነሳው። ዛሬ ሞት ያወጁብናል። ይህም ከነገር ያልፋፋው ይሮጭ ሞታችንን እግዚአብሔር መልአኩን ልኮ ለሕይወት ይቀይራል። ዛሬ ይህም በዓል ስናከብር እነሱ ነፃ እንደወጡ እኛም ነፃ እንወጣለን። እንዳለቀስን አንቀርም። ደማችን እንደፈሰሰ አንቀርም። ክርስቲያኖች በቁማቸው እንደ በግ እንደታረዱ አንቀርም። አብያተ ክርስቲያናት እንደቃጠሉ አንቀርም። ለሀገር ለወገን የሚጸልዩ መነኮሳት በገዳም ሲታረዱ አይተን እንዴ? አይተዋዝና እንደዚህ እንደነደደ ነው የሞተው መምህር ዘላለም። ውስጡ ተቃጥሎ 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 በየአብያተ ክርስቲያናቱ በየገዳማቱ የሚያልቁት በቃ አንዳንዱ ለዚህ የተሰጠ ሆነ። ምን ይደረጋል? እዚህ ዋሽንግተን ዲሲ የእውነት በቃ እንደዚህ በቃ ሰፍቶ ሰፍቶ የሚንጎባለል ጳጳስ ለህብረተሰቡ እንዴት ሳልመን ኩክ እንደሚደረግ ምናምን ነው ሚዲያ ላይ የሚያስተምረው። እነዚህ ግን ነደው በቃ አቤቱ የቤት ቅናት በላኝ እንደሚል መጽሐፍ ስላለቁት ወገኖች እንዲሁ በቃ እንዲሁ በየመድረኩ እንዲሁ እንደተቃጠለ በጣም የሚያሳዝን እጅግ በጣም የሚያሳዝን ኑሮ የሚባለው ምናልባት እኛ ኑሮ የምንለው እንደየሰው አይደለ እንደ ተርጓሚው አንዳንዱ ህይወት ብሎ የሚያስበው ሌሊቱን ሙሉ ጭፈራ ቤት ማደር፣ ሲጠጡ ማደር፣ ሲዘሉ ማደር በቃ ያ ነው ህይወት ብሎ የሚያስበው። አንዳንዱ ደግሞ በቃ አሁን እንደ መምህር ዘላለም አይነቶቹ ይሄ ነው ህይወት ብለው ነው የሚያምኑት። ስለተጎዱት በቃ በዚህ መንገድ በቃ ይሄ ነው እቺ ኮንትራት ጊዜያዊ ዓለም ናት። በዚች ጊዜያዊና በጣም አጭር ጊዜ ብቻ በምንኖርባት ዓለም ላይ በፍጹም ለስጋዊ ደስታ ብዬ መንፈሳዊውን ነገር አልተውም የሚል በጣም ለመንፈሳዊ ነገር መሰጠት እና በጣም የታደለ ነው የእውነት። እንደዚሁ ያንን ክብርና ጸጋ ጠብቆ ነው መምህር ዘላለም ያረፈው እና የአብይ አህመድን ንግግርና ዛቻ ሰምታችኋል። ገና እንገላለን ነው ያለው። እርፋ ለሱስ እንደው የእውነት በአንድ በኩል ሲታሰብ በቃ ከዚህ ዓለም ስቃይና ድካም ከዚህ እንግልትና መከራ እግዚአብሔር ምንኛ ቢወደው ነው የሚያሰኝ ነው በእውነት። እንደ በስጋ ስናስበው የሚለዩን ሰዎች ያሳዝኑናል። ግን የእውነት በእንዲህ ያለ ንጽህና፣ በእንዲህ ያለ የመቆርቆር ስሜት፣ በእንዲህ ያለ
ሁኔታ ውስጥ ቆይቶ እርፍ በቃ ሌላ ምንም ጣጣው ሳይበዛ የእውነት ንጽህናውን እንደጠበቀ ለህዝቡ እንደቆመ አለፈ። የሱን ሰቆቃ፣ የሱን ህመም፣ የሱን ፈተና የሚጋሩት ጥቂት ጳጳሳት ቢኖሩ፣ ጥቂት ካህናት ቢኖሩ ኖሮ ቤተክርስቲያኗን የሚያስተዳድሩ የእውነት የት መድረስ ይቻል ነበር? ዛሬ ግን እነ መምህር ዘላለም እንደዚህ ነደው የሞቱለት ፈተና ምን ይዞ እየመጣ እንደሆነ፣ ለምን አይነት መከራ መልሶ እየዳረገን እንደሆነ እሱ የሚችለውን አድርጎ እያነባ እየተቃጠለ አለፈ። ክርስቲያኖችና ቤተክርስቲያን ምን ሁኔታ ላይ ነው ያሉት? መጪው ጊዜ ምን እየሆነ ነው ያለው? ሌላው አካል ሁሉም በየፊናው የራሱ ስልቻ ውስጥ ቢዚ ነው። እስኪ መጪው ጊዜ እንዴት እየከፋ እንደሆነ ደግሞ ተከታተሉ። ለክርስቲያኖችና በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅመን አይደል መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር፣ አላሁ አክበር። አይ እንደምታዩት ነው፣ እንደምታዳምጡት ነው። በሁሉም መስክ የተወጠረች ቤተክርስቲያን ምእመን በሁሉም መስክ እንዴት ያለ የመረረ ፈተና፣ እንዴት ያለ የመረረ ፍዳ እየመጣ እንደሆነ እንዲሁ አይታችሁ መረዳት ትችላላችሁ። ምን እየተፈጠረ ነው? ምን እየመጣ ነው? ምን አይነት ሰቆቃ ከፊት እየመጣ ነው? ካለፈው እየባሰ የሄደ ሁኔታም ታያላችሁና በጣም የሚገርሙ ሁኔታዎች እየተከሰቱ ነው። በዚህ በኩል እነዚህ ይሄ ይዝታል አይደል? አብያተ ክርስቲያናትን ወደ መስጊድ እንቀይራቸዋለን ሲሉ ሰማችሁ። በተደራጀ ሁኔታ እንቅስቃሴ የሚያደርጉ እነዚህ ሰፊውን ተቻችለው የኖሩትን አብረው የኖሩትን ሙስሊምና ክርስቲያን እኮ የሚመለከት ጉዳይ አይደለም። አብይ አህመድ ከመጣ በኋላ ያደራጃቸው፣ አብይ አህመድ ከመጣ በኋላ ስምሪት የሰጣቸው ነጋ ጠባ እየሰሩ ያሉ አካላት ይሄን ነው እያሉ ያሉት። በነገራችን ላይ እነ አህመዲን ጀበል ከተከታተላችሁ ቀን ከሌሊት አክሱምና የአክሱም ጉዳይ የሚነሳው አክሱም መስጊድ ከተሰራ አለ ናሬቲቭ እያስቀመጠ ነው። እኛ መካም ደግሞ ቤተክርስቲያን ይሰራ የሚል አቻ ጥያቄም እያነሱ ነው። ያኛው የሰው ሀገር ነው፣ ይሄ ግን እዚህ የጋራ ሀገር ነው የሚል ነገር ነው የሚያነሳው። ጥያቄ እየተነሳለት ያለው ያደራጃችኋቸው፣ ለዘመቻ ያዘጋጃችኋቸው፣ አደባባይ የመጡ አብያተ ክርስቲያናትን እየቀየሯቸው ያሉ ያውም ምዕመኑ እየታረዱ የውላችሁ ቅድም መምህር ዘላለም ሲያነባ ሲያለቅስና ሲቃጠል የሰማችሁት እንዲህ እያለቀስን አንቀርም መቼም እግዚአብሔር ይመጣል እግዚአብሔር ይታደገናል እያለ ስቃዩን ሲናገር የሰማችሁት እየተደራጀና እየመጣ ያለው ኃይል ሰምታችኋል። ገብርኤልን ወደ መስጊድ ቀይረነዋል አለ በንግግሩ ይሄኛው ሰው። ይህን ካለ በኋላ ሌሎቹም በፍጹም አብያተ ክርስቲያናት እንዳይቃጠሉ ምንም እንዳይሉ የሚል ትእዛዝ ይሰጣል። መወገድ ያለበት ይወገድ ይልሃል። ማንን? ካህናቱን፣ ሊቃውንቱን፣ ዲያቆናቱን፣ እነዚያን በሙሉ ምእመኑን። አንገቱ መምህር ዘላለም ሲል እንደሰማችሁት ማህተም እየታየ አንገቱ ላይ ይሄ ሲሆን አብይ አህመድ ወጥቶ የሚለው ገና በጥፍ ትሞታላችሁ ነው የሚለው። ደጋግመን አሰምተናችኋል። አዲስ ነገር አይደለም። የአብያተ ክርስቲያናት መቃጠል ይቀጥላል ነው ያለው። ይህን ስርዓት ለመታገል በቂ ብቻ አይደለም፣ ከበቂ በላይ ምክንያት አለና እያንዳንዱ አካል ይታገል የሚባልበትን ሪዝን ላልተረዳችሁ
ለእነ አህመዲን የምንላቸው ወራቤ ላይ አብያተ ክርስቲያናትን ወደ መስጊድ መቀየር እንደ ድል በሚነገርበት ሁኔታ አክሱም ላይ እንደገና ካምፔን እያደረጋችሁ ቀን ከሊት የምትሄዱት የእውነት ሚዛናዊ ያልሆነ ነገር ከተሰራ ሚዛናዊ አይደለም ብሎ ማለት ይቻላል። በነገራችን ላይ ማርክ አንድ ነገር እንድትይዙ እንፈልጋለሁ። ዛሬ ከምናነሳቸው በጣም አደገኛ ንግግሮች መካከል ሬድዋን ሁሴን የተናገረው ነው። ሬድዋን ሁሴን የወራቤ ንጉሥ ነው። የስልጤ አካባቢ ንጉሥ ነው። ከዚህ አካባቢ ነው የተገኘው። እንደ ትልቅ ምናምን የሚታይ ሰው ነው ሬድዋን ሁሴን። ይሄ ንግግር አይቆረቁረውም። ወራቤ ላይ ክርስቲያኖች እየተገደሉ ቤተ ክርስቲያኖች ወደ መስጊድነት እንዲቀየሩ ፕሮጀክት የያዙ አካላት ስልጠና ወስደው አመራር እየተቀበሉ ወደ ዘመቻ መግባታቸው በአደባባይ እየተናገሩ ይሄ አያማቸው። ይሄ የመንግስት የሚባለው አካል ፕሮጀክት ነው። እነ ሬድዋን ሁሴን ከህመሙ ሳያገግም ወደ ሚዲያ ያመጣው ምንድን ነው ካላችሁ በቴዲ አፍሮ ዘፈን ስርዓቱን የሚነቀንቅ ሁኔታ ተፈጠረ ነው። ደሞዛቸውን ሊያቋርጥ የሚችል፣ ስልጣናቸውን ሊያሳጣ የሚችል፣ ወንበራቸውን ሊነቀንቅ የሚችል ሁኔታ ሊፈጠር ይችላል የሚል ጭንቀትና ስጋት። በጣም የሚገርም ሁኔታ የ50 ዓመት ክስ ይዘው መጥተዋል ሁሉ። አይ ቲንክ እዚህ ጋር ርዕሰ ጉዳያችን ከጭንቀት የመነጨው የባለሥልጣናቱ ዛቻ የሚል ነው። የመጀመሪያው ቀዳሚ ምዕራፍ አንዱ አብይ አህመድ የፈጸመው ዛቻ ቅድም ያየነው ነው። ሁለተኛው ግን እስቲ የሬድዋን ሁሴንን እንስማው። ሬድዋን ሁሴንን እንስማና ከዚያ ተመልሰን በሱ ላይ እሱ ያነሳውን መነሻ አድርገን ወደ ትንታኔው እንሻገራለን። እንደገና ነጥቦች እናነሳለን። ሬድዋን ሁሴን ምንድን ነው እያለን ያለው? በአጠቃላይ ምንድን ነው እየነገረን ያለው? ዛሬ አንዱ የሚዲያዎች መነጋገሪያ የሆነው እሱ ነው። ሬድዋን የጤና እክል አጋጥሞት ከመጣ በኋላ በትክክል ጭንቅላቱ ላይ የወደቀው ወደቀብኝ ጭንቅላቴ ላይ እና ፈረከሰኝ ያለው ብረት ወይም ዋዴቨር ማነው እንጨት ምን ያህል እንደጎዳው ጭምር ነው የምታስተውሉት። ከፊቱ ገጽታ ሳይሆን አስተሳሰቡ ላይ የፈጠረውን መዛባት ስታደምጡ በጣም ያስደነግጣችኋል። እስኪ አብይ አህመድ በምናምን እንገላለን ምናምን አለ። የቴዲ አፍሮ ዘፈን ከወጣ በኋላ አብይ 2-3 ጊዜ ነው የዛተው በሚዲያ። ሬድዋን የብሔራዊ መረጃና ደህንነት ኃላፊ ነው፣ እሱ ወጥቶ ዛተ። እነ ተመስገን ጥሩነህ ዛቱ። ማን ነው ያልሰጠ አስተያየት ያልሰጠ ያልዛተ ገዢ ብትሉ እያንዳንዳቸው ፉከራ ውስጥ ገብተዋል። እሪ እያሉ ነው የሚገኙት። እስኪ ሬድዋንን እንስማው። እዚህ ላይ ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። ኢትዮጵያ ባለ ብዙ ቀለሟን ይዛ ብዝሃነቷን ይዛ ብዝሃነቷ ግን እንደ አንድ ግዙፍ ዛፍ በጣም በርካታ ቅርንጫፎች፣ በጣም በርካታ ቅጠሎች፣ በጣም በርካታ ስሮች፣ ነገር ግን አንድ የደረጀ ትልቅ ግንድ እንዳለው ዛፍ ልትወሰድ ትችላለች። ከእያንዳንዱ ስሮች ወደ የትኛውም ጫፍ የሄዱ ስሮቿ የሚመጣ ማዕድን ወደ ቅጠሎቿ መሄድ ከአየር የሚሰበሰብ አየር ፀሐይ ብርሃንን ወስዶ ደግሞ በሚያመርቱ ቅጠሎቿ ወደ ሁሉም አካሎቿ ደግሞ የሚደረስ ምግብ የሚያመርት ይሄን ደግሞ አቅፎ የሚይዝ የሚወፍር የሚደረጅ ተሸክሞ መሄድ ግንድ እንዳለው ዛፍ መወሰድ ይችላል። ስለዚህ የሀገራችን ማህበረሰቦች ቁጥራቸው ምንም ይሁን ያሉበት ጫፍ ምንም ይሁን የሚናገሩት ቋንቋ ምንም ይሁን የአንዲት የትልቋ ማህበረሰብ አካል እንደመሆናቸው መጠን ሁሉም ማህበረሰብ በተገነባ ቁጥር ትልቋ ኢትዮጵያ ግዙፏ ኢትዮጵያ የተዋሃደች የተደራጀች ግን ብዙ መልክና ብዙ ቅርጽ ያላት ሀገር ሆና መውጣት ትችላለች። አሁን እዚህ ጋር እንድትሰሙት የፈለኩት እዚህ ጋር እንድንሰማ የምፈልገው ነገር ምንድን ነው? የተወሰኑ ነገሮች እናንሳ። እንዲህ ቆየንና ሬድዋን የተናገረውን ንግግር ዝም ብሎ እንደወረደ ውሰዱትና የአንድ አይነትነት ዘመን አብቅቷል አለ። እስቲ እንደው የአንድ አይነትነት ዘመን የሚባለው የትኛው ነው? ኢህአዴግ የሚባል ከመጣ ቢያንስ ነው እኮ የኢህአዴግ ዘመን ስንት ጊዜ ቆየ?
27 እነዚህኞቹ 8 35 ዓመት ገደማ አይደለም። የደርግን 17 ዓመት ጨምሩበት። ቢያንስ አንድ አይነትነት ተብሎ የተፈረጀው የዘውዳዊ ስርዓት ከሆነ አይደለም እንጂ ከሆነ አንድ አይነትነት ኢትዮጵያ ውስጥ የአንድ አይነትነት ፖለቲካ አንድነት አንድ አይነትነት አይደለም። እነ ሬድዋን በሚሉት ልክ እና ሊጠቀሙበት አንደኛ የ50 ዓመት የ60 ዓመት ፖለቲካ ከምንድን ነው ይዞት ለምን መምጣት ፈለገ ነው ጭንቀታቸው ነው የሚገርመኝ። በኢትዮጵያ ውስጥ አንድ አይነትነት ኖሮ ያውቃል ወይ? እንግዲህ በኢትዮጵያ አንድነት ጉዳይ ላይ በተደጋጋሚ ክስ የሚቀርብባቸው የቀደሙት ነገስታት ከነገስታቱ መካከል አጼ ቴዎድሮስና አጼ ምኒልክን እንውሰድ። አጼ ቴዎድሮስ ዘመነ መሳፍንት እንዲያበቃና የተጠናከረ ማዕከላዊ መንግስት እንዲኖር ነው የሰሩት እንደምታውቁት። አጼ ምኒልክም ተበታትኖ የነበረው እና ለአጼ ቴዎድሮስ ያሳኩትን የዘመነ መሳፍንትን መቋጫ ሰጥተው ወጥ የመንግስት አመራር የማዕከላዊ አመራር እንዲኖር አድርገዋል። አጼ ምኒልክ ደግሞ አንድ እርምጃ እንደገና ወደፊት ወሰዱት። ከአጼ ቴዎድሮስ በኋላ የተተኩት ተክለ ጊዮርጊስ ለ3 ዓመታት የአጼ ቴዎድሮስን ፈለግ ተከትለዋል። አጼ ተክለ ጊዮርጊስ ወይም ዋክሹም ጎበዜ። ከዚያ በኋላ ከአጼ ተክለ ጊዮርጊስ በኋላ የተተኩት አጼ ዮሐንስ ናቸው። እንደምታውቁት አጼ ዮሐንስም ያንኑ ፈለግ ተከትለው ሌላ ደረጃ ወስደውታል። ከዚያ አጼ ምኒልክ መጡ። አጼ ምኒልክ ደግሞ ከዚያው ቀጥለው ወደ ሌላኛው ምዕራፍ አሸጋገሩና ወደ ማጠናከር ውስጥ ገቡ። አጼ ምኒልክ የንጉሠ ነገሥት ተብለው የማዕከላዊ መንግስቱን በሚመሩበት ዘመን በመሰረቱ ይኸውልህ አጼ ዮሐንስ ንጉሥ በነበሩበት ጊዜ በሸዋ አጼ ምኒልክ እኮ ንጉሥ ናቸው። አንድ እኮ አይደለም፣ በርካታ ንጉሶች ነበሩ በየቦታው። አሁን ጠቅላይ ግዛት እንበለው፣ ክፍለ ሀገር እንበለው፣ ምናምን እንበለው፣ ክልል እንበለው፣ በእነዚህ ቦታዎች የሚኖሩ የየራሳቸው ንጉሶች ነበራቸው። አንድ ግን ማዕከላዊ ደግሞ ንጉሠ ነገሥት ያስፈልጋል። ይሄ ማለት ክልሎች አሉ። አብይ አህመድ የሀገሪቷ ጠቅላይ ሚኒስትር ነኝ ብሎ ነው አይደል ሀገሪቷን የሚመራ። ያን ጊዜ አባ ጅፋር ቤተ መንግስት ኖሯቸው የጅማ ንጉሥ ሆነው ጅማን ያስተዳድራሉ። ካወጦና ንጉሥ ሆነው ወላይታን ያስተዳድራሉ። ከፋ የራሱ ንጉሥ ነበረው። ሼህ ወጀሌ የሚያስተዳድሩት አካባቢ የራሱ ንጉሥ ወጀሌ ራሳቸው የአካባቢው ገዢና ንጉሥ ናቸው። እና አሚር አብዱላሂ የአካባቢያቸው ገዢና ንጉሥ ናቸው። ይሄንን አትልበስ ይሄንን ልበስ የሚባል የለም። ይሄን አትናገር ይሄን ተናገር የሚባል የለም። እያንዳንዱ ሀገር የየራሱ የመግባቢያ ብሔራዊ ቋንቋ ያስፈልገዋል። ይሄ ዓለም ላይ ያለ ዩኒቨርሳል ትሩዝ ነው። አብዛኞቹ የአፍሪካ ሀገራት በቀኝ ገዢዎቻቸው አማካኝነት ቋንቋቸውንና ባህላቸውን እንዲጥሉ ስለተደረጉ የቀኝ ገዢዎቻቸውን ቋንቋ የቀኝ ገዢዎቻቸውን ባህል አዶፕት ያደረጉ በርካቶች ናቸው። ቁጥራቸው ቀላል ያልሆኑ የአፍሪካ ሀገራት ፈረንሳይኛ ይናገራሉ፣ ፖርቹጋል የሚናገሩ አሉ። ብሔራዊ ቋንቋቸው አገር በቀል የሆነ የራሳቸው ያሳደጉት ቋንቋ የለም። የኢትዮጵያ ነገስታት ከቀኝ ገዢዎች ኢትዮጵያን ጠብቀው አገር በቀሉን ቋንቋ አሳድገው ብሔራዊ ቋንቋ አድርገው ከተገዢዎች ነጥለው ነፃ አገር እንድትሆን አድርገው አቆዩት። ይሄ በነ ሬድዋን ትርጉም አንድ አይነትነት ነው። እንደው ቢያንስ በደርግ ጊዜ የነበረው በጣም ትልቁ የህዝብ ለህዝብ እንቅስቃሴ የምታውቁት ነው። ህዝብ ለህዝብ በሙሉ የተጓዦች ይዘው የሄዱት ምንድን ነው? የብሔር ብሔረሰቦች ባህል፣ ወግ ምናምን አይደለም። ጃንሆይ በጣም በገዘፈ ስም አሁን ቅርብ ጊዜ ማሰምተነዋል ቪዲዮውን። የሚታወቁት ምን በሚል
ምልከታና ንግግራቸው ነው። በሀገራችን ውስጥ የሚኖሩ ልዩ ልዩ ህዝቦች ብለው ነው እኮ የሚጠሩት። በቋንቋቸው፣ በባህላቸው ወይም በጎሳ ወይም በነገድ ወይም በዘር ማንነታቸው አንዱ ከሌላኛው ብልጫ ሳይኖረው ተገቢና እኩል ውክልና እንደራሴነት እንዲኖራቸው የንጉሠ ነገሥቱ መንግስት ይህንን ይፈልጋል። በአደባባይ አይደለም የተናገሩት። ጃንሆይ በነገሱበት ዘመን እኮ እነ አቶ ቡልቻ ደመቅሳ ኦልሞስት አሁን የኢኮኖሚ ወይም የፋይናንስ ሚኒስትር እንደሚባለው አድርጋችሁ ውሰዱት። ፋይናንስና ኢኮኖሚ ከጀነራሎቹ ውሰዱ፣ ከመንግስት አመራሮቹ ውሰዱ። ንጉሳዊ ቤተሰብ ነው። ከዛ ውጭ ባለው የመንግስት አስተዳደር በሚባለው ውስጥ፣ ወታደራዊ አስተዳደር በሚባለው ውስጥ ያለውን ህብር ግን እዩት። ከእውነታው ሳንናጠብ ነገሮቹን በሚገባን መርመራቸው ውስጥ ምንም ከእውነታ ሳንናጠብ የሚያሳዩን ምንድን ነው? የሚነግሩን ምንድን ነው? ሪያሊቲው ሶነ ሬድዋን ወጥተው አንድ አይነትነት ነው ምናምን ነው የሚሉህ። አሁን የቴዲ አፍሮ ሙዚቃ ነው ይሄን ያህል ጭንቀት የፈጠረው፣ ሌላ ነገር አይደለም። የቴዲ አፍሮ ሙዚቃ በህዝብ ውስጥ የፈጠረው መነቃቃት አዳክመነዋል ብለው የሚያስቡት የኢትዮጵያውያን አብሮ የመኖር ተስፋና ፍላጎት በኢትዮጵያዊ ህብርና ቀለም ተባብሮ ተጋግዞ ተዛዝኖ ሀገርን የማቆየት ነገር ድንጋጤ ውስጥ ከቷቸዋል። በመሰረቱ ስለ አንድ አይነትነት ከተነሳ የትኛው ዘመን ነው በአንድ አይነትነት ሊነሳ የሚችለው? የትኛው ዘመን ነው? የማን ዘመን ነው መነሳት ያለበት? የትኛው ዘመቻ ነበር በኢትዮጵያ ውስጥ ያሉ ወደ 29 የሚደርሱ ጎሳዎችን እያጠፋ አስሚሌት እያደረገ አንድ እያደረግኩ ነው ብሎ የመጣው? የትኛው ነው? አንድ የጎሳ መሪ የአንድን አካባቢ ህዝብ የጎሳው መሪ እጁ በምላጭ ይበጣና ከማነው ከህብረተሰቡ ደግሞ በወረራ ከተያዘው ህብረተሰብ ደግሞ አንድ ሰው ሁለት ሰው ይመጣል፣ እጁ ይበጣል፣ ደሙን ከደሙ ጋር ማነካካትና ከዛሬ ጀምሮ አንተ የዚህ ብሔረሰብ አካል ተብሎ ተሰይሞ ይሄዳል። ይሄ ነው አንድ አይነትነት? ወይስ በየቦታው የየራሱ ገዢ ባህል ይኑረው ግን ማዕከላዊ መንግስት ይኑረን የሚለው እሳቤ ነው? የትኛው ነው አንድ አይነትነት ሙከራ፣ የአንድ አይነትነት ጅማሮ ሊባል የሚችለው? አጼ ሚኒሊክ ለአሚር አብዱላሂ ሲጽፉለት አያቶች ከአያቶቼ ቅድመ አያቶቼ ከቅድመ አያቶቼ አብረው እንደኖሩ አንተ ታውቃለህ፣ ለዚህ ምስክር ነህ። አያቶች ከአያቶቼ ቅድመ አያቶቼ ከቅድመ አያቶቼ እየሄዱ ያሉት አዲስ አገር ለመስራት ሳይሆን ተሰርቶ የቆየ ግን ማዕከላዊ መንግስቱ የተዳከመውን ለማቅናት ሄደዋልና አገር እያቀኑ ነበረና አያቶች ከአያቶቼ ቅድመ አያቶቼ ከቅድመ አያቶቼ እንደኖሩት እንደዚሁ አገራችንን መልሰን ማጠናከር አለብን። በዙሪያችን በዚህ ፈረንሳይ እየመጣች ነው፣ በዚህ ግብፅ እየመጣች ነው፣ በዚህ እንግሊዝ እየመጣች ነው፣ በዚህ ጣሊያን እየመጣች ነው። አፍሪካን ተቀራምተዋል። አገራችንን አስጠብቀን ህዝባችንን ነጻነት አስጠብቀን አገር አጽንተን መቆየት አለብን። ለዚህ ደግሞ የማዕከላዊ መንግስቱን ማጠናከርና በአንድነት መቆም ይገባናል የሚል ጥያቄ ያቀረቡለት። ጃንሆይ ያሉት በኋላ በንግግራቸው ጎልቶ የሚታወቀው ቅድም እንዳልኳችሁ በዘሩም ይሁን በሃይማኖት ምክንያት ብልጫ ሳይኖረው የየራሱ ነጻነት ተጠብቆለት ነው ያሉት። አሁን ፕራክቲካሊ አሁን እየተደረገ ያለው ምንድን ነው? የሃይማኖት ነጻነት የሚባል ነገር እንዳይኖር አይደለም አሁን እየተሰራ ያለው። ምንም አይነት የሃይማኖት ነጻነት እንዳይኖር፣ ቅድም እንዳልኳችሁ አንድ አይነትነት በማን ነው እየተፈጠረ ያለው? የእውነት ማን ነው አንድ አይነትነትን እያመጣ ያለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥፋት አለባት የሚለው ምን ለመፍጠር? ጊዜው የእኛ ነው የሚሉ ፓስተሮች ነቢያት የሚሏቸውን ምናምን የፈለፈለው ማን ነው? አብይ አህመድ ከመጣ አይደለም?
በጃንሆይ ዘመነ መንግስትም ይሁን በአጼ ቴዎድሮስ ወደ ኋላ ተመለስ፣ ሃይማኖት የግል ናት፣ አገር ግን የጋራ ነው። ሃይማኖትህን በእጅህ አገርህን በትከሻ ያዝ። ትከሻ በመዳፍ ከምትይዘው በተለየ ሁኔታ ጠቅላላ ሰውነትህን የሚመለከት አድርገው ነው አጼ ቴዎድሮስ ያሉት። አጼ ምኒልክም ያንኑ ነው ያስቀጠሉት። ሃይማኖትህን ሃይማኖት ያለ ለሃይማኖትህ፣ ለአድዋ ድል እንኳ ሲጠሩት እንደዛ አይደለም። ሚስት አለ ለሚስትህ፣ ወይ በአገር ብለህ ተከተለኝ ናውጣ፣ እንዲህ ብለህ ወስልተህ የምትቀር ከሆነ ግን ማርያምን ትጣላኛለህ ነው ያሉት አይደለም በአዋጃቸው። የትኛው ነው ትክክል? አሁን እየተደረገ ያለው ቅድም እየሰማችሁ ነው። የቤተ ክርስቲያኗ አገልጋዮችና ሌሎች በሙሉ ምን ያሉ ይወገዱ አሉ። እሺ ቤተ ክርስቲያኖቹን ደግሞ ምንም አትንኳቸው፣ 5 ሳንቲም 10 ሳንቲም ተዋተውን የተሰሩት እየቀየርናቸውን ነውና ወደ እኛ እንቀይራቸዋለን አሉ። ማን ነው አንድ አይነትነት እየፈጠረ ያለው? አብይ ወደ ስልጣን መምጣቱ ጋር ተያይዞ የሚጎፈሉት ሰሞኑንም ያዙኝ ልቀቁኝ እያሉ ያሉት አካላት ምንድን ነው እያሉን ያሉት? ማንን አጥፍተው ነው እነሱ የአገሪቷን ሃይማኖት ወጥ አድርገው አንድ ሃይማኖት ብለው ለመጫን የተነሱት? ማንን ነው? በበርካታ ሀገራት የመንግስት ሃይማኖት አለ። በበርካታ ሀገራት አይደለም። ለምሳሌ እስላማዊ ሀገራት የሚባሉ አሉ፣ ክርስቲያናዊ የሚባሉ አሉ። አሜሪካ ጋድ ብለስ አሜሪካ ነው የምትለው። ሳውዲ ደግሞ ከዚህ ትለያለች፣ እስላማዊ መንግስት ያለበት ነው። እነ ኳታርም በሌሎች አሉ አረብ ሀገሮች። በኢትዮጵያ በቀደመ ታሪክና እውነቷ የትኛውም ሃይማኖት ኢንተርቴን እንዳይደረግ አልከለከለችም። ስቴት ሪሊጅን ግን ነበራት። ይሄንን በዓለም ላይ የሌለና እንደው በኢትዮጵያ ሁኔታ ኤክሰፕሽናሊ የተፈጠረ ለማድረግም ይሞክሩ አሉ። በዓለም ላይ የነበረ አሁንም ያለ በሰለጠኑ በሚባሉ ሀገራት ላይ ሴኩላሪዝም የሚለው እንቅስቃሴ ይሄንን ሪፕሌስ እንዲያደርግ ተደረገ ነው። ኢትዮጵያ ውስጥ ስቴት ሪሊጅን የሚለው እንዲቀር ተደረገ። በማን? ፈጽሞ ሃይማኖት በሌለው አካል የሴኩላሪዝም ሙቭመንት በሚል ማለት ነው። የሶሻሊዝም አብዮት አቀጣጣይ ኮሚኒስቶቹ አይደሉም? ዓለምን መምራት ያለበት ፖለቲካ ነውና ሃይማኖት የሚባለውን ነገር በሙሉ ማጥፋት አለብን ብለው ነው የተነሱት እነሱ። አትሊስት በኋላም የኢህአዴግ ዘመን ሲመጣ ደርግ እንደዛም ብሎ ስቴት ሪሊጅን የሚባል ነገር የለም፣ ሁሉንም ሃይማኖቶች እንዳያድጉ እንዳይስፋፉ ማድረግና ርዕዮተ ዓለሙ ገዢ እንዲሆን የማድረግ እንቅስቃሴ ነበር። ኢህአዴግ ሲመጣ ሰምሃው ቤተ ክርስቲያኗን እንደ ጠላት የፈረጀ ስለሆነ በቤተ ክርስቲያን ላይ ጫና አለ። ግን አሁን ካለው የአብይ አህመድ ዘመን ጋር ለውድድር የሚቀርብ አይደለም። ቤተ ክርስቲያኗን ኢህአዴግ ይፈልጋት የነበረው በእነሱ ቁጥጥር ስር ያለች ለፖለቲካቸው አደጋ እንዳትሆን መከላከል እንጂ ከመሰረቱ ቤተ ክርስቲያኗ እንድትጠፋ በቃ ያክትም አይደለም። በእነሱ ቅርጽና አምሳል መልክ የማስያዝ ሼፕ የማድረግ ነው ወደሚፈልጉት። በተለይ ለፖለቲካው አደጋ እንዳይሆን ነው፣ እነሱ የሚቆጣጠሩት እንዲሆን ነው። የአሁኖቹ ግን ይለያሉ። የአሁኖቹ ግን ኮምፕሊትሊ ቤተክርስቲያኗ መጥፋት አለባት ብለው የሚያምኑ ናቸው። እስኪ ይህን እንከታተለውና ደግሞ መለስ እንበል። ዓመት በኋላ የኢትዮጵያ ጠቅላይ ሚኒስትር እንድትሆኑ ሁለተን እኮ ነው የምልህ። አማኝ የዚህን ዓለም መዋቅር ከያዘ አቤት በስመ አብ ጉቦ በስመ አብ ወልደ መንፈስ ቅዱስ ዳኛ መሆን አለባችሁ እንጂ ዳኛ መሆን አለባችሁ። ፖለቲከኛ መሆን አለባችሁ። ክርስትናና ፖለቲካ አይቀላቀልም። ይቀላቀላል። በደንብ ነው የሚቀላቀል። በደንብ ነው የሚቀላቀል። በጣም የሚገርም ነገር የምትለብሰው ልብስ እኮ ፖለቲካ ነው። ታውቃለህ? የምትበላው ምግብ ፖለቲካ ነው። እያንዳንዱ መዋቅር በኢትዮጵያ ምድር ተጽዕኖ ፈጣሪ ወጣቶች ይነሳሉ።
እዚህ ጋር አንድ ነገር ያዙልኝ። ምንድን ነው ያለው? ከ100 ዓመት በኋላ ምናምን የጠቅላይ ሚኒስትር ሆንን አለ፣ በሃይማኖት ማለት ነው። ከዛ ፖለቲካና ሃይማኖት የተነጣጠሉ አይደለም፣ ፖለቲከኞች ሁኑ ሃይማኖተኞች። ከዛ ምን አለ? የአገሪቷ መሪ ሁኑ፣ ዳኛ ሁኑ፣ ፖሊስ ሁኑ፣ ምናምን በሉ፣ እናንተ ያዙት፣ በቃ በሃይማኖት እንምራው። በጣም የሚደንቀው እኮ ይሄው ሰውዬ ኦርቶዶክስ የአገሪቷ ስቴት ሪሊጅን ነበረች ለረጅም ጊዜ ብሎ ይቃወምና ሲያበቃ አሁን መጣያዝ ነው ይላል። አይ ቅድም ሰምታችኋል። የእነ አህመዲን አብዮተኞችም የኢትዮጵያ ኦርቶዶክስ ቤተክርስቲያንን ይኮንኗትና አገሪቷን ስቴቱን እንዳቆየች የሚገባትን ክብርና ዋጋ መስጠት ሳይሆን ልክ ኩነኔ እንደሰራች አድርገው ሲያበቁ አሁን እነሱ ደግሞ የሚፈልጉት ምንድን ነው? አብያተ ክርስቲያናትን በሙሉ አጥፍተው እነሱን ወደ መስጊድነት መቀየር ነው። ይህንን ፕላን አድርገናል ይለዋል። ለዚህ ሰራዊት እያሰለጠንን ነው ይለዋል። እንደው ቢያንስ ያለፈው ስህተት ነበረ ከተባለ ያ ሁናቴ እንዳይመጣ ነው አይደለ ልትል የምትችለው። ከዚህ በፊት ነግረናቸዋል። አብይ ሰብስቦ ፓስተር ነቢያት የሚባሉትን ሰብስቦ አንድ ጊዜ ወደ ቤተ መንግሥት ገብተናል፣ አንድ ጊዜ ይዘነዋል ነው ያላቸው። ከዚህ በኋላ ከቤተ መንግሥት ትተን ከወጣን እናንተ ናችሁ ተጠያቂዎች ናቸው ያላቸው። አሁን እየሆነ ያለው እሱ ነው። አዋጅ በይፋ ያልተነገረለት ስቴት ሪሊጅን አለ። ይሄንን ስቴት ሪሊጅን ይኸው እየነገራችሁ ነው ያለው። ይዘነዋል እያለ ነው ያለው። የሆነ ቡድን ጋንጋፕ አድርጓል። ሰው ቤተ ክርስቲያኗ እንድትጠፋ ምዕመኗ እንዲጠፉ እየተደረገ ያለው በዚህ ምክንያት ነው። ክሊርሊ ፖለቲካው ምን እንደሆነ መረዳት ማየት ይገባል ነው እያልን ያለ ነው። እስቲ እናስቀጥለው። ቀጥል። እኔ ትንቢት እናገራለሁ። ለሚቀጥለው 100 ዓመት የኢትዮጵያ ጠቅላይ ሚኒስትሮች ፕሮቴስታንቶች በኢየሱስ ስም እንዲሆኑ ጸለይኩኝ። መብቴ ነው መጸለይ። አያችሁ፣ በሚቀጥለው 100 ዓመት እነ ሌንጮ ባቲ በሚቀጥለው 100 ዓመት ይሄ ብሔር ነው ኢትዮጵያን የሚገዛት ይላሉ። ይሄኛው ደግሞ ከብሔሩ ባሻገር ሃይማኖት ይጨምርበትና ለሚቀጥሉት 100 ዓመት ሀገሪቷን እንገዛለን። ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዝታ ከሆነ መግዛቷ ምንድን ነው ችግሩ? አየህ፣ አሁንም ቁርጥ አድርገህ ቤተክርስቲያን ገዢ መሪ ሆና መውጣት አለባት ብትል ይኸው የኦርቶዶክስን ምናምን ይዘው መጡ ይልሃል። አየው፣ ይህንን ይልሃል። ለነሱ በልዩ ሁኔታ የተፈቀደ ነው የሚመስለው ይህን ሲያደርጉ። ክርስቲያኑ ኦርቶዶክሱ በተለይ ተሸማቃቂ፣ በቀላሉ ባቆያት ሀገር የከፈለውን ዋጋ ተናግሮ በኢትዮጵያ ውስጥ ጉልህ ሚና ስላለን በሚናችን ልክ በተሳትፏችን ልክ በሀገሪቷ ውስጥ የሚገባንን ጥቅም ማግኘት አለብን የሚል ክርክር ሳይሆን ይሄ ሳይሆን የሚደረገው ግፍ፣ በደል፣ ሰቆቃ ቤተክርስቲያኗ ይፈጸምባታል። ግፍ፣ በደል፣ ሰቆቃ። ከዚህ ግፍ፣ ከዚህ በደል፣ ከዚህ ሰቆቃ ቤተክርስቲያን እንዴት ትላቀቃለች የሚለውን ምዕመኑ ማሰብ ነው ያለበት። ነገርየው ከጭንቀት የሚመነጭ ነው። አልቆልናል ከሚል ስጋት ነው። ይሄ የሞቢላይዜሽን ነው። በነገራችን ላይ አሁን የሚያደርጉት እንቅስቃሴ በሙሉ ከጭንቀት የመነጨ ሊያበቃ ነው። የአብይ አህመድ አገዛዝ አብቅቶለታል። በሁሉም መስክ የተጠላ ሆኗል። ህዝብ ተነስቶበታል። ይሄን ነው እያሉ ያሉት። ነገራቸው የሚመነጨው ከጭንቀት ከፍርስትሬሽን ቢሆንም እንኳን ቅሉ ሌላው ህዝብ በሚገባ ካልተባበረና የሚጠበቅበትን ኃላፊነት ለመወጣት የሚያስችለው ሁኔታ ከሌለ ግን ሂዶ ነገርየው መከራ ማዋለድ፣ ፈተና ማዋለድ ነው ሊሆን የሚችለው። እጅግ በጣም ጥንቃቄ የተሞላበት እንቅስቃሴ ማድረግ ያስፈልጋል የሚለውን ነገር ለማንሳት ነው።
ከጭንቀት የሚመነጨው የባለሥልጣናቱ ዛቻ አሁንም በሁሉም መስክ ነው ዛቻቸው የቀጠለው። በሁሉም መስክ ነው ፍርሃት ያለባቸው። በሁሉም መስክ ነው ስጋት ውስጥ ያሉት። የስጋታቸው ምንጭ ምን እንደሆነ ቀደም ሲል ባልነው መሰረት እንረዳለን። ምንድን ነው እዚህ ጭንቀት ውስጥ እዚህ መርበትበት ውስጥ የከተታቸው? ስርዓት አብቅቶለታል፣ ህዝብ ጠልቶታል፣ ይሄ ነገር እያበቃ ነው፣ ስለዚህ ምን እናድርግ ነው። በዚያም በዚህም ብለው የሚፈልጉትን ለማድረግ ነው እየተራወጡ ያሉት። በዚያም በዚህም ብለው የራሳቸውን ጋፕ ለመሙላት ነው እየፈለጉ እየተራወጡ ያሉት።